እስራኤል በመካከለኛው ምስራቅ በየትኛውም ስፍራ አስገባቻቸውንና አሰማራቻቸውን የጦር ኃይሎቿን እንደማታስወጣ አስታውቃለች። አብሶም ከጋዛ ሰርጥና ከሊባኖስ። ለምን ቢሉ ደግሞ መሪዎቿ በኢራን ላይ የተናጠል ጦርነት ለመክፈት ተዘጋጅተዋልና ነው። አሜሪካ በኢራን በገባችበት ጦርነት በተለይም ለፕሬዚደንቷ ዶናልድ ትራምፕ አናፒክ ፋይለር ተብሎላቸዋል። እጅግ አስከፊ ውድቀት መሆኑ ነው። የምበላው ሳጣ ልጅ ጥርስ አወጣ ይሏል። አሊያም ጉድና ጅራት ከወደ ኋላ ነው ይሏል። ኢራን በበኩሏ በኢስላማዊ አብዮት ዘብ ኃይሏ በኩል ስትገልጥ አሜሪካ የኢራንን ፍላጎት ካላሟላች በስተቀር የሆርሙዝ የውሃ መተላለፊያ ወሽመጥ ፈጽሞ አይከፈትም ብላለች። በኢራን የሚደገፉት የየመን ሀውቲዎች በበኩላቸው የሳውዲ አረቢያውን ግዙፉን የነዳጅ ማቀነባበሪያ ኩባንያ አራምኮንና ሞቻን ክፉኛ መምታታቸው ተሰምቷል። ይህንኑ ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችንም መርጠን አሰናድተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። አፈርጥ ብላ ሄዳ ሳብጣ መጣች። አለያማ ተርፍ ባያ ጉዳይ የአሜሪካው ፕሬዚደንት ዶናልድ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አለያም በርሳቸው አጠራር ቢቢ ጋር በጥልቅ መክረው ዘክረውና ዶልተው በኢራን ላይ ያወጁት የጣምራ ጦርነት በሁለቱ ሰዎች የልብ ስሌት የተለያየ ግብ እንደነበረው የሚያሳዩት በርክተዋል። ያውም ኔታንያሁ የኢራንን የኒውክሌር ጦር መሳሪያ ትጥቅ መያዝና መሻት መና ለማስቀረትና የአያቶላዎቹን አገዛዝ ነቅሎ ለማስወገድ እንደነበር የግባቸው ትርጉም ሲገለጥ ይነበባል። የአሜሪካው ፕሬዚደንት ዶናልድ ትራምፕም ከላይ እንደ መሸፈኛ የኢራንን የኒውክሌር ጦር መሳሪያ ትጥቅ ለማስወገድና አልፎ አልፎ ሲናገሩም እንደ ኔታንያሁ ሁሉ የአያቶላዎቹን አገዛዝ ለማስወገድ ማውራታቸው አልቀረም። የኋላ ኋላ ላይ ግን የኔታንያሁም ይሁን የትራምፕ የጋራ የሚመስል የነበረው በኢራን የታወጀው የጣምራ ጦርነት ከእርሱ ሲከፈት ሌላ መሆኑ ታይቷል። ያውም ኔታንያሁ ባሉት የኢራንን የኒውክሌር ጦር መሳሪያ መያዝና የአያቶላዎቹን አገዛዝ ለመንቀልና ለማስወገድ ባይቻልም እንኳን ግብ እንደሆነ መቀጠሉ ሲታይ፣ ትራምፕ ግን ከመንታ ሐሳብ ላይ ቆመው ሲያንጎላጁ ታይተዋል ይሏቸዋል። ሲያመነቱ መሆኑ ነው። አንድም ከኢራን ጋር ለመስማማት ለመታረቅ፣ ጦርነቱን ለማቆም፣ ሁለትም ደግሞ እንዳሰቡትና እንዳሰሉት ቢሰላላቸው ኖሮ የኢራንን የነዳጅ ዘይት ሀብት ቡጥ ምጥ አድርገው ባዶዋን አራግፈው ሊጥሏት አስልተው እንደነበር በራሳቸው አንደበት መግለጣቸው አይዘነጋም። አንዲህ ሲሉ ትራምፕ ኢራንን ክፉኛ ቀጥቅጠናታል፣ የተረፋት ሚሳይል፣ የሚሳይል መከላከያ፣ የአየር ኃይሏን ቢሉ የባህር ኃይሏን ሰባራ ሽጉጥ ሳናስቀራው ድመንባታል ነው ያሉት። ትራምፕ በዚያ የቅንጡ ቤተ መንግስታቸው የጋዜጠኞች ማብራሪያቸው አሉ። ኢራን አሁንም አለሁ ማለቷ ይታያል፣ ይሰማል። ከዚህ በኋላ ደግሞ የእግረኛ ኃይላችንን አስገብተን የነዳጅ ዘይት ጮማና ፍሪዳ ሀብቷን የካርገን ደሴት እንይዝባታለን፣ የነዳጅ ዘይት ገበያዋንም ቢሆን እንቆጣጠረዋለን፣ እንደ ቬኔዙዌላም እናደርጋታለን ሲሉ የዛቱበትና የፎከሩበት ጊዜ እንዲህ ርቆ የሚዘነጋ አይደለም። ያኔ በቬኔዙዌላ ትራምፕ የጎመዡለትንና የቋመጡለትን የነዳጅ ዘይት ሀብት ለመዛቅ ባቆተመው ልባቸውና በባጀችው ነፍስያቸው እንዳሰቡት የጦር አውሮፕላን ጫይ መርከቦቻቸውን ዩኤስኤስ አብርሃም ሊንኮንና ዩኤስኤስ ጀራልድ አር ፎርድን ቢሉ ሌሎች ህልቆ መሳፍርት የሌላቸውን የጦር አውሮፕላኖቻቸውን የባለስቲክና የክሩይዝ ሚሳይሎቻቸውን ሳይቀር አስጠግተው ቬኔዙዌላን በፍርሃት አሸማቀውና ኮማትረው አንዲት የክላሽ ጥይት እንኳ ሳይተኩሱ እንደ ዝናር ተደራርቦ የተሰገጠውንና የተሰገሰገውን የቬኔዙዌላውን የጸጥታ ጥበቃ አልፈው የትራምፕ ኮማንዶች ጣብ ብለው ከሄሊኮፕተር በሀገሪቱ ቤተ መንግስት ዘው ብለው ገብተው የሀገሪቱን ፕሬዚደንት ኒኮላስ ማዱሮን ከነምሽታቸው ላፍ አድርገው በሰንሰለት ጠርቀው ወደ ሀገራቸው ማጋዛቸው አይዘነጋም። ያን ጊዜ ታዲያ የበርካቶቹ የዓለም ሀገራት ታዛቢዎች ምነው ሳቴ ማዱሮ አበዙት፣ ቢጠፋ ቢቀር እንኳ የወገባቸው ሽጉጥስ ዱዳ ሆነባቸው እንዴ አልያም ተረሳቸው ወይ ያሏቸው አልጠፉም። ትራምፕ ለቬኔዙዌላ ወረራ ያዘጋጁትና ወደዚያው የላኩት የጦር ኃይላቸው እጅግ ግዙፍ መጠን ያለው ከመሆኑ አንጻር ዶሮ በጋን ይሉትን ያነጻጸሩበት ብዙዎች ናቸው። ትራምፕ አሻቸው ልክ የቬኔዙዌላን የነዳጅ ዘይት ሀብት ዝቀውታልም ነው የሚባለው። ዛሬ ያለበት ሁኔታ ባይታወቅም የአሜሪካው ፕሬዚደንት ዶናልድ ትራምፕ በቬኔዙዌላ እንዳደረጉትና እንደተሳካላቸው በኢራንም ለመድገም አስልተው ነበር ይሏቸዋል። ጉዳዩ ግን በኢራን በላብ እየተበላሁን አልያም የሰው ፈላጊ ራሱን ያጣልን አደረጋቸው በሚል ለከፋና ለሰፋ ስላቅና ትችት ዳርጓቸዋል። ኢራን ራሷን ብትሆን ታዲያ ቬኔዙዌላን አይደለሁም ነው ያለቻቸው። ትራምፕ በኢራን ላይ ከባድ የተባለ የቦምብ ናዳና ሳታቸውን ቢደፉባትም ኢራን የነከቻ አባቢላዋ ላይ ስትል ልትቀመስላቸው አልቻለችም። የበሱንም ትራምፕ ካላቸው የጦር መሳሪያ ግማሹን አስጨርሳቸው አርፋለች የሚል መረጃ ወጥቶባቸዋል። ያኔ ትራምፕና ኔታንያሁ በኢራን
በኢራን ላይ የጣምራ ጦርነት ሲያውጁ በዚያች የቅዳሜዋ ዕለት የካቲት 28 2026 የአውሮፓውያኑ አቆጣጠር በዚያው ዕለት የኢራኑን መንፈሳዊ መሪ እኒያን የ86 ዓመቱን ደስተኛ ባለረጅም አሪዙን ሰው አያቶላ አሊ ሰይድ ካሚኔን መግደላቸው ሲሰማ በኢራን ምድር ፉት የሚሉት አልኮል ባይኖርም የደስታ ጮቤ የረገጡ ኢራናውያንም እንደነበሩ ይነገራል። በትራምፕና በኔታንያሁ ልብማ ዳንኪራን የተረገጠው ይሏቸዋል። ግዳይ ጥለዋልና ያውም የኢራኑን ዋና ራስ። እንደ ሁለቱ ሰዎች ትራምፕና ኔታንያሁ ቀድ ታዲያ ከዚያ በኋላ ዕዳው ገብስ ነው የሚል እንደነበር ሲገለጥ የኋላ ኋላ ላይ ግን ዕዳው የገብስ ሳይሆን የነፍስ ሆኖ ይኸው ዛሬም ሁለቱ የወዳጅ ሀገራት ወዳጅ መሪዎች ትራምፕና ኔታንያሁ የተፈነጃጀረ አቋም ይዘዋል ነው የሚባለው። የወረት ውሻ ስሟ አትጠገብ ነው ይሏል። አሜሪካ ሰሞኑን እንደወጣባት መረጃ የጦር መሳሪያና ጥይቷ ተመናምኗል ነው የሚባለው። ዛሬ አሞራውን በረረ ቅሉም ተሰበረ ይሉትን ሆኖ የሚሰማው ዜና ሁሉ የሚያሳፍርና የሚዘገንን ሆኗል በሚል ይተቻል። የእስራኤል የደህንነት ተቋም ሞሳድ በኢራን የታቀደውን የመንግስት ለውጥ አላሳካም በሚል ሁለት ከፍተኛ ኃላፊዎቹን ከስልጣን አባሯል። አህያውን ፈርቶ ዳውላውን ይሏል። አሜሪካና እስራኤል በጋራ ዶልተው የጠመዷት ኢራን ዛሬም የበቀል ጥቃቷን እያስፋፋች ከሁለቱ ሀገራት ባለፈም የዚያን የመካከለኛውን ምስራቅና የባህረ ሰላጤውን ቀጠና ሀገራት የብረት ምጣድ ላይ ፈንዲሻና ተልባን አድርጋቸዋለች። መቆሚያና መቀመጫ አጥተዋል። ቁም ስቅላቸውን አይተዋል። ከአጋም የተጠጋ ቁልቋል እንዳለቀሰ ይኖራል ይሏል። እኛ አሜሪካን ሲሉ የየብስ የባህርና የአየር ክልላቸውን የፈቀዱት ከቶም የአሜሪካን ጦር ኃይል ያስደፈጡት ሀገራት ሳውዲ አረቢያ፣ የተባበሩት አረብ ኤምሬት፣ ባህሬን፣ ኩዌት፣ ኳታር፣ ዮርዳኖስና ኢራቅ ጠፈጠፉ ሳይሆን የእሳቱን ሰፍነግ በደንብ የተጋቱት ሀገራት ናቸው ይሏቸዋል። ዛሬም አላረፉም። የኢራን መቅሰፍት አልቀረላቸውምና ከአሜሪካና ከእስራኤል የኢራን ጣምራ ጦርነት የተመዘገበ ትርፍ ቢኖር በኢራንም በእስራኤልም በአሜሪካም ሞት ተመዝግቦበታል እንጂ በኢራን ተሰልቶ የነበረው የመንግስት ለውጥ እቅድ ቁማር ሆኖ ማስበላቱ፣ የሆርሙዝ የውሃ መተላለፊያ ወሽመጥም ከናካቴው ማዘጋቱ፣ የነዳጅ ዘይት እጥረቱና የዋጋ ንረት ማስከተሉ፣ የምግብ ዋጋ በመላው ዓለም መጨመሩና እጥረቱ ሲጠቀስ አሜሪካን በበኩሏ የአየር መከላከያዎቿና የጥይቶቿ ክፉኛ መመናመን ገዝፎ እየተነገረበት ነው። አሁን አሜሪካ ባለችበት ቁመናዋ የጦር መሳሪያዋ ጉዳይ በዩክሬን በሞልዶቫና በታይዋን ደሴት በየትኛውም የምድሪቱ ክፍል እንደቀደመው ዘመን ዘራፍ ስትል ለማስጠንቀቅና ፈጥና ለመግባት አከርካሪዋ ይብረከረካል፣ መላሷም ይተሳሰራል ይሏታል። የቸኮለች አፍስሳ ለቀመችን ያስታውሷል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ከኢራን ጋር ለስምምነት ተቃርበናል ሲሉ በሲኤንኤን የተቆጠረ 38 ጊዜ ስህተተኛ መግለጫ መስጠታቸው ወጥቶባቸዋል። ትራምፕ ከዚያም ውጪ 7 ጊዜ በኢራን ላይ የግዙፍና አስከፊ ጥቃት ሰንዝረው ኢራንን አሳምነው አቤት አቤት አሰኝተው ስምምነት ሊያስፈርሟት መቃረባቸውን ተናግረዋል። ይሁንና ይላል ዘገባው፣ ይሁንና የትራምፕ አጫፋሪዎችም ራሳቸውን እያሞኙና እያታለሉ ለትዝብት ተርፈዋል ነው ያለው። በቅርቡ የአሜሪካው የገንዘብ ሚኒስትር በሰጡት ማብራሪያ እንኳን ሀገራቸው ከኢራን ጋር በጥልቅ ድርድር ላይ መሆኗንና በቅርብ ሰዓታትም ከአንዳች ስምምነት ላይ ይደረሳል ማለታቸው አይዘነጋም። የሆነው ደግሞ ሌላና ተቃራኒው ነው። አሜሪካ ከኢራን ጋር በድርድር ላይ መሆኗን ስትገልጥ፣ ኢራን ግን ከአሜሪካ ጋር የተጀመረ የተያዘ ድርድር ብሎ ነገር የለም፣ የተደራደርሁት ከኦማን ጋር ብቻ ነው ማለቷ የቅርብ ቀናት ዜና ነው። መቶ ውሸት ሲደጋገም እውነት ሊመስል ይችል ይሆናል እንጂ አንድ እውነት አይሆንም ይሏል። አሜሪካ ካፈሩ አይመልሰኝ ሆናለች ይሏታል። በዚህ ወቅት ይላል የኦብዘርቨር ዘገባ፣ በዚህ ወቅት ትራምፕስ ፎሬን ፖሊሲ ኢዝ ኦልሞስት ኢምፖሲብል ነው ያለው። ትራምፕ በውጭ ፖሊሲያቸው ከስኬት ይልቅ ሀፍረትና ኪሳራ ታይቶባቸዋል፣ ደርሷቸዋል ይሏቸዋል። አረ እንደውም እኮ ገሚሶቹ ሰማይ አይታረስ ንጉሥ አይከሰስን ሆኖባቸው እንጂ ትራምፕን በከፋ አይናቸው የሚያዋቸው ብዙዎች ስለመሆናቸው ይነገራል። ኢራንም ብትሆን በአሜሪካ የወደቦቿ ጥቃትና መዘጋጋት የተነሳ የምጣኔ ሀብቷ በ6 በመቶ መሸማቀቁና መላሸቁን ወዲህም በዚሁ የአውሮፓውያኑ 2026 ዘመን የኢራን የዋጋ ግሽበት 70 በመቶ መድረሱን የዓለም አቀፉ የገንዘብ ተቋም IMF አስታውቋል። ትራምፕ ይላሉ ዛሬም ኢራንን በጦር መሳሪያ ካደቀቋት በላይ በምጣኔ ሀብቷ አስረውና አፍነው እንዳዝለፈለፏት ይገልጣሉ። የአሜሪካው ፕሬዚደንት ዶናልድ ትራምፕ የሆርሙዝን የውሃ መተላለፊያ ወሽመጥና የኢራንን ወደቦች ዘግተው የምጣኔ ሀብቷን አላሽቀነዋል ቢሎም ግን ታዲያ የኢራን ኢስላማዊ አብዮት ዘብ ኃይል ባወጣው መግለጫው አሜሪካ የሆርሙዝን ወሽመጥ እንዲከፈት ከፈለገች የኢራንን ጥያቄ በሙሉ መመለስ አለባት፣ ያለበለዚያ ግን ወሽመጡ እንደተዘጋ ይቀራል ነው ያለው። ኢራን የሆርሙዝን መተላለፊያ ወሽመጥ የሉዓላዊ ክብሯ መገለጫና ምን ጊዜም በዚያ ከሚተላለፉ መርከቦችም የቀረጥ ክፍያ እንደምትቀበል ዩራኒየም የማብላላት ስራዋንም ቢሉ ለሰላማዊ ኃይል አማራጭነት የኒውክሌር እቅዷን ለድርድር እንደማታቀርበው ታስረግጣለች። ዛሬም አሜሪካ ደግሞ ኢራን አንዲት ቅንጣት ሱረት የምታክል ዩራኒየም ማብላላት ቢሉ የኒውክሌር ጉዳይ ያስጣለችው የናቷን ጡት ያድርግባት። ወዲህም የሆርሙዝ የውሃ ወሽመጥም የዓለም አቀፉ የውሃ መተላለፊያ ነውና ሽራፊ
እላፊ ሳንቲም አታገኝም አይከፈላትም በሚለው አቋሟ ጸንታለች። ግን ደግሞ አሜሪካ የሆርሙዝን ወሽመጥ በተቆጣጠረችበት በአንድ ወቅት የሰዓታት ዕድሜ እንኳን በዚያ ከሚተላለፉ የንግድና ማንኛውም መርከብ የ20 በመቶ ክፍያ መጠየቁ አይዘነጋም። እኔ ስቀብጥ እንጂ ሰው ሲቀብጥ አልወድም ይሏል። ኢራን የቀድሞውን የኢስላማዊ አብዮት ኃይል ዋና አዛዡ የነበሩትን ሞህሰን ራዛይን የከፍተኛ የብሔራዊ ጸጥታ ምክር ቤት ዋና ጸሐፊ አድርጋ መሰየሟ ዛሬ የተሰማ ዜና ነው። ሰውየው እኛ ግንባራቸው አይፈታም የሚባልላቸው ሞህሰን ራዛይ የኢራኑን አብዮታዊ ዘብ ኃይል ግዙፉንና ኃያሉን የጦር ኃይል እንደ አውሮፓውያኑ አቆጣጠር ከ1981 እስከ 1997 ድረስ በብቃትም በስኬትም የመሩ ሰው ናቸው ሲል የአናዶሉ ዘገባ ይተነትናል። ይህ በእንዲህ እንዳለ አሜሪካ በኢራን የገባችበትን ጦርነት በኃይሏ መላላት የተነሳ ወደ ማቆም መዳረሷን ስትገልጥ፣ እስራኤል ግን በኢራን ላይ አዲስ ጦርነት ለመክፈት መሰናዳቷን የተሰማው የእስራኤሉ ቻናል 13 ዜና ተቋም ባሰራጨው ዘገባው የአይሁዳዊቷ ሀገር ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ላይ ጥርሳቸውን ነክሰው የወገባቸውን ጥሩር አጥብቀው ታጥቀው ከዚህ በፊት ያላቀመሷትን ከቶም ኢራን የማታውቀውንና የማትገምተውን አበላቸውን ሊያወርዱባት ሸሚዛቸውን ሰብስበው መዘጋጀታቸውን የተሰማው ሰሞኑን የሶስትዮሽ ወታደራዊና የመከላከያ ውል ስምምነት ከቱርክና ከፓኪስታን ጋር የተፈራረመችው ሳውዲ አረቢያም ከሃውቲዎች የበረታ ጥቃት ተሰንዝሮባታል። ያውም ግዙፉ የነዳጅ ማቀነባበሪያ ኩባንያዋ አራምኮና ሞቻ ክፉኛ ተመተውባታል ነው የተባለው። ኢራን በፋርስ ባህር ያለውን የሆርሙዝን ወሽመጥ ዘግታለች። የየመን አማጽያን ሃውቲዎች ደግሞ በቀይ ባህር ያለውን የባብ ኤልማንደብን መተላለፊያ ዘግተውታል። ሃውቲዎች ሳውዲ አረቢያን ከሳምባው ጋር ምችም በላይ ሆነውባት መተናፈሻ ሳጥተዋታል ነው የሚባለው። ሲያየገባን ሲሰማ ቀበራው አሊያም ለሞኝ ውሃ ቀለባ ይመስለው ይሏል። ሰላምን የሚያውቁ በሰላም የሚኖሩ ኃይሎች ስለ ሰላም በያዙትና በሚኖሩበት ጊዜ አውቁትም ሲሉ የሚያሳዩት ብዙዎች ናቸው። የአሜሪካዊ ጦር መስሪያ ቤት ፔንታጎን በበኩሉ መላጠፋ ወደ ገፋን ለሆነበት የኢራን ጦርነት ፈጣን የጦር መሳሪያ ማምረት ትዕዛዝ ሰጥቷል። ከረዥም ወራት መሰወር በኋላ በአካል ታይተዋል የሚል ዜና የተነገረላቸው የኢራኑ መንፈሳዊ መሪ አያቶላ ሞጅታባ ካሚኔና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መፏከራቸውና መዛዛታቸው ተሰምቷል። ኔታንያሁ አሉ በጋዛ ሰርጥ ሐማስ ትጥቁን ሙሉ በሙሉ ካልፈታ በስተቀር እግራችን አይነቀልም ሲሉ ሙጭጭ ማለታቸውንና ከሊባኖስም ቢሆን በተመሳሳይ ሄዝቦላን ደብዛውን ካላጠፉት በስተቀር ንቅንቅ ለማለት ሐሳቡ እንደሌላቸው ይገለጣል። ኢራን በበኩሏ ትላለች ሐማስም ይሁን ሄዝቦላ የታጠቀው የሀገርና የሕዝብን ህልውናም ሉዓላዊነት የማስጠበቂያ እሳትና አሲድ መርዝ የሚተፋም የጦር መሳሪያ እንጂ ቀበቶ አሊያም መቀነት አይደለምና እስራኤል ሆይ ካልመሰለሽ ከጋዛ ሰርጥና ከሊባኖስ ምድር ካልወጣሽ እዚያው እንገናኛለን ስትል አይኗን አጉረጥርጣለች። ኢራን አሁን እስራኤል የሐማስም ይሁን የሄዝቦላ ወዲያም የሃውቲዎችና የሌሎቹ ጠላቶቿ ስርና የመርዙ ዋናው በጥባጯ ኢራን ናት ስትል በኢራን ላይ አዲስ ጦርነት ለመክፈት ደግሞ ፎቂዋንና ሰይፏን ብናድርጋ ስላና አሹላ ከኢራን ሳንባ ላይ ልትቀበቅብባት በአንድ እግር አንድ ጣቷ ተንጠራርታ ቆማለች ነው የሚባለው። በዚህ ሁሉ ምስቅልቅልና ውላልባ ቋጠሮና የእሳት ጨቀጨቅ ያፈጨፈጨበት የመካከለኛው ምስራቅ ቀጠና ምድር ብቸኛ ሀብት የነዳጅ ዘይት ክፉኛ መጨመሩን ከዚያው የወጣው መረጃ ያስረግጣል። ይህ ሆርሙዝ የውሃ ወሽመጥ ዳግም ይከፈታል የሚለው ዜና እንደ ሰማይ በራቀበትና የሚታመን መረጃ በማይወጣበት በዚህ ወቅት የነዳጅ ዘይት ዋጋ በበርሜል ማሻቀቡን የተሰማው የአሜሪካው ፕሬዚደንት ዶናልድ ትራምፕ የሆርሙዝን መተላለፊያ ወሽመጥ በዲፕሎማሲ የሚሆን በኃይል ማስከፍተዋለሁ ሲሉ የዛቱበትና የገቡት ቃል ሁሉ የበለል ቀርቷልና በሀገር ቤትም የነዳጅ ዘይት ቢሉ የጋዝ ዋጋ ሰማይ ረግጦና አሜሪካኑ ተማረዋል ነው የሚባለው። እባብ ግደል ከነበትሩ ገደልን አሊያም የተንኮልን ጉድጓድ አርቀሃት ቆፍር ማን እንደሚገባበት አታውቅምና ይሏል። ትንታኔ ዘገባውን ስናዘጋጅ በዋቢነት ኒውዮርክ ታይምስን፣ አግዚዮስን፣ ኒውስ ማክስ ወርልድን፣ ሮውስቶሪን፣ ዘ ዎል ስትሪት ጆርናልን፣ ፎክስ ኒውስን፣ ዘ ኒው አረብን፣ የኒሳፋቅን፣ አውትሉክን፣ ዘ ኦብዘርቨርን፣ ቮይስ ኦፍ ኤምሬትን፣ ኢንዲያ ቱዴይን፣ ኤዥያ ዋንን፣ ታይምን፣ ኑር ኒውስና ጄሩዛሌም ፖስትን ተጠቅመናል።